ማርያም የሚለውን እያንዳንዱን ፊደል ቢተረጉሙት ማ ማለት ማኅደረ መለኮት የመለኮት ማደሪያ ናትና፣ ር ማለት ርግቤ ይቤላ ከርግብ ዓይን የሚሰወር ነገር እንደሌለ ሁሉ ከእመቤታችንም የተሰወረ ምስጢር የለም የምስጢር መዝገብ ናትና፣ ያ ማለት ያንቃዱ ሀቤኪ ማለት ነው። ፍጥረት ሁሉ አማልጅን እያሉ ወደ እሷ ያንጋጠጣሉና፣ ም ማለት ምስአሎ ምስጋድ ማለት ነው። የሥላሴ የአምልኮታቸው ምስክር ሆናለችና። አንድም ማርያም የሚለውን ለሁለት ከፍለው ይተረጉሙታል። ማር በዚህ ዓለም በጣዕሙና በፈዋሽነቱ ተወዳዳሪ የሌለው የሰው ልጆች ምግብ ነው። ያም በላይ በሰማይ በመዓዛው ተወዳዳሪ የሌለው ምግበ ነፍስ ነው። ከፍጥረታት መካከል እመቤታችን በጣዕመ ጸጋዋና በመዓዛ ቅድስናዋ ተወዳዳሪ የሌላት ብቸኛ ፍጥረት ናትና። አንድም እመቤታችን የመላእክት የሰው ልጆች መጽናኛ መዳኛ የሥጋም የነፍስ መጠጊያ ናትና። አንድም ማርያም ማለት እመውሁዳን ማለት ነው። አብርሃም ማለት አበውሁዳን ማለት እንደሆነ ይህንንስ በዕብራይስጥ ማርያም ይለዋል ብሎ ማርያም ማለት እመብዙሃን ማለት ነው። አብርሃም ማለት አበብዙሃን ማለት እንደሆነ